የሐዋሳ ከተማ አስተዳደር በተለያዩ ምክንያቶች በቱላ ክፍለ ከተማ ጨፌ ኮቴ ጀቤሳ ቀበሌ ከመኖሪያቸው ለተነሱ የልማት ተነሺዎች ምትክ ቦታን በእጣ አከፋፍሏል። በቀበሌው 369 የልማት ተነሺዎች ግልጽና ፍትሃዊ በሆነ የእጣ አወጣጥ ስነ ስርዓት ምትክ ቦታን ያስተላለፉት የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ ከተማ አስተዳደሩ የረጅም ጊዜ የህዝብ ጥያቄዎችን እየመለሰ እንደሚገኝ ጠቁመዋል። ዛሬ 369 የከተማችን ነዋሪዎች የጨፌ ኮቴ ጀቤሳ ቀበሌ ነዋሪዎች እንዲሁም ቀበሌው ዋና አስተዳዳሪ አቶ ዘለቀም በድጋሚ እንኳን ደስ አላችሁ። ምክንያቱም የብዙ ጊዜ ጥያቄያችሁ የረጅም ጊዜ መሻታችሁ ዛሬም ብቻ ሳይሆን ለልጆቻችሁ ነገ የተሻለ ተስፋ ባለው መንገድ ለመኖር እድል የሚሰጥ ነው። ጥያቄው አለመመለስ የዛሬ ጎርፍ የዛሬ ችግር ብቻ ሳይሆን ነገንም ጭምር አስቦ ነገን ተስፋ አድርጎ ለመኖርም ጭምር ምቹ ሁኔታ ያልነበራችሁ በመሆኑ ዛሬ ይህንን እድል አግኝታችኋል። በጣም ደስ ብሎናል። በቀጣይ ሳምንትም በታቦርና ዳቶ ለሚገኙ የልማት ተነሺዎች ምትክ ቦታን በዕጣ የማስተላለፍ ስራ ይሰራል ሲሉም የከተማ አስተዳደሩ ከንቲባ ጥራቱ በየነ አስረድተዋል። የዳቶ እንደዚሁም በታቦር ክፍለ ከተማ ያሉ 1191 ውስጥ ያሉ ነዋሪዎች በሚቀጥለው ሳምንት ውስጥ ሙሉ ለሙሉ እናጠናቀቃለን። ስለዚህ በአጠቃላይ 1191 የሚሆኑ የልማት ተነሺዎች የረጅም ጊዜ ጥያቄ የነበረው የምትክ ቦታ በዛሬው ዕለት ለሁሉም በሚበቃና ምቹ በሆነ ቦታ አዘጋጅተን እያስተላለፍን ስላለን እንደ ከተማ አስተዳደር በጣም እድለኞችም ደስተኞችም ነን። የሐዋሳ ከተማ የመሬት አስተዳደርና ኢንቨስትመንት መምሪያ ኃላፊ አቶ ዳዊት ሌላሞ በበኩላቸው በልማት ምክንያት ከይዞታቸው የተነሱ 1191 ግለሰቦች በከተማው መኖራቸውን ጠቁመው የከተማ አስተዳደሩ የህዝብ ጥያቄዎችን በአጭር ጊዜ ውስጥ እየመለሰ ስለመሆኑ ተናግረዋል። በቱላ ክፍለ ከተማ ጨፌ ኮቴ ጀቤሳ ቀበሌ 369 የልማት ተነሺዎች በዕጣ ምትክ ቦታ እንዲያገኙ ስለመደረጉም አስረድተዋል። በከተማችን ሐዋሳ በተለያየ ጊዜ የተለያዩ መሰረተ ልማት ስራዎች ሲሰራ ከይዞታቸው የተነሱ በልማት የተነሱ ግለሰቦች ወይ ነዋሪዎች አሉ ብሎ መውሰድ ይቻላል። እነዚህ በተለይ ማሳፊያ አካባቢ የሚኖሩ በተለይ ኤልዲፒ የተሰራላቸው አካባቢዎች ዳቶን መውሰድ ይቻላል፣ ጨፌ ኮቴ ጀቤሳ መውሰድ ይቻላል። ከታቦር ደግሞ ፋራ፣ ሂጣታ፣ ጢልቴ፣ ከፊል ቱሎ የሚባለው ቱላ ክፍለ ከተማ እነዚህ የማስፋፊያ አካባቢ ያሉ ነዋሪዎች የመንገድ ከፈታ ሲሰራ ግሪን ኤሪያ ክፍት እንዲሆን ሲደረግ በልማት ምክንያት የተነሱ ነዋሪዎች አሉ። እነዚህ እንግዲህ የረጅም ጊዜ ጥያቄ ሆኖ ሲንከባለል ህዝቡ ኦልሬዲ ዳታው ተመዝግቦለታል። ምንድነው የጠፋው ንብረት የሚል ተይዞለታል። ነገር ግን ብዙ የማጣራት ሂደት ጊዜ ፈጅቷል። ኦልሞስት አሁን ዛሬ እየተካሄደ ያለው የጨፌ ኮቴ ጀቤሳ የልማት ተነሺዎች ምትክ መሬት እጣ እያነሱ ያሉበት ፕሮግራም ላይ ነው የምንገኘው። በጨፌ ኮቴ ጀቤሳ ቀበሌ እንግዲህ ወደ 369 የሚሆኑ የምትክ መሬት እጣ አንሺዎች አሉ። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ጨፌ ኮቴ ጀቤሳ ቀበሌ ነዋሪ የሆኑት ፊሊፖስ ደቾላና ግርማ አይነርግባ በሰጡት አስተያየት በዕጣ አወጣጥ ስነ ስርዓቱ ግልጸኝነት መደሰታቸውን ጠቁመዋል። ከተማ አስተዳደሩ የረጅም ጊዜ ጥያቄያቸውን በመመለሱም ምስጋና አቅርበዋል። ክቡር ጥራቱ በየነን እጅግ አድርገን እናመሰግናለን። ከዚህ በፊት ነዋሪም ሆነ እኛ ከነይም ጭምር እየተጉላላን ነው ቆየ ነው ምላሹ ሳይመለስ ነውና የቆየው ነውና በአጭር ጊዜ ውስጥ እግዚአብሔር ይስጠው ትልቅ ስራ ነው ሰራልን። እጣውን በግልጸኝነት ነው እያነሳን ያለነውና ይሄ ምንም ጥርጣሬ የለንም። የተሰራው ስራ እውነት እጅግ የሚመሰገን ነው። የቦታ ዝግጅቱም የእጣ ስነ ስርዓት አካሄዱም እጅግ በጣም ፌር ነው። ህዝብ ባለበት የከተማ አስተዳደሩ ካቢኔ ባለበት ነው እጣም ታሽጎ የተከፈተውና እጅግ በጣም ፌር በሆነ መንገድ እየተሰራ ይገኛል ማለት ነው።